ነጻነት ወርቅነህ በህይወት ሳለ እዚች ዓለም ላይ ማንንም ማመን እንደሌለብን ከልቡ ተናግሮ ነበር። ማንንም እንዳታምኑ ማንንም ማለት ነው። ምናልባት ይህ ንግግሩ የራሱ የነፂ ህይወት ሊሆን ይችላል። ይህ ንግግር ባመነው የራሴ ባለው ሰው ከተጎዳ በኋላ የሚመጣ የጸጸት ንግግር ነው። ነፂ ምናልባት ባመናቸው የራሴ ባላቸው ሰዎች ተጎድቶ ይሆናል። በጣም የምታከብሩት ወይም ደግሞ በጣም የምትወዱት ሰው ብዙ ነገር ሲያደርግ ልታዩት ትችላላችሁ። ለካ እኔም ማቀው እሱን ነው ይሄኛውን አይደለም። እንዲሁም ማስመሰል የበዛበት ለራስ ጥቅም መሮጥን ከቅርብ ሰዎች የተመለከተው የሚመስለው ነጻነት ወርቅነህ ሁሉም ነገር ቀርበን ስናየው ሌላ ነው ብሏል። ተጠግተን ስናየው አንዳንዴ አስቸጋሪ ነው። ነፂ በኖረበት እድሜ በጓደኛ ቢከበብም እውነተኛ ጓደኛ፣ በወዳጅ ቢከበብም እውነተኛ ወዳጅ፣ በዘመድ ቢሞላም እውነተኛ ዘመድ አጥቶ ህመሙን ችሎ በውስጡ አሮ እንዳለፈ አንዳንድ ከልፈቱ በኋላ የሚመጡ መረጃዎች ይጠቁማሉ። በዚሁ በነፂ ቤተሰቦች በኩል ከሰሞኑ የወጡ ነገሮች በርካቶችን ሲያጨቃጭቅ ከርሟል። ይህን ቃለ መጠይቅ የሰራው ጋዜጠኛው እንዳልክ በትናንትናው ዕለት አባይ ቲቪ ላይ ቀርቦ የሚያውቀውን ሁሉ ዘርግፏል። ከነዚህም መካከል ባለቤቱ ንጹህ ወርቅ ነጻነት ወርቅነህን ሴሰኛ ነው በማለት እንደምትከሰውና እንደተወቹ ከተለያዩም 4 ዓመት መሆኑን ተናግሯል። ነፂ እውነትም በትዳሩ ላይ ሲበሰልት ነበር የሚለውን ከጓደኛው አንደበት እናስደምጣቸዋለን። ከዚህም በተጨማሪ የነጻነት ወርቅነህ ባለቤት ካለችበት አሜሪካ ነፂን ልትቀብረው እንዳልመጣችም ተናግሯል። ታዲያ ባለቤቷን ልትቀብረው ካልመጣች ምን ልትሰራ መጣች የሚለውን እናደርሳችኋለን። በዛሬው ቪዲዮአችን ያልተነገሩ የነጻነት ወርቅነህ ባለቤት እንዲሁም ጓደኛው አስናቀና የነጻነት ወርቅነህ እህት ወንድሞች ፍጥጫ እውነተኛውን መንስኤ እናደርሳችኋለን። እስከ መጨረሻው በመቆየት በርካታ መረጃዎችን ያድምጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን እያልን በቀጥታ ወደ ቪዲዮ እናልፋለን። በተለያዩ ማህበራዊ ድረገጾች ላይ ይሄን የተወዳጁን አርቲስት ነጻነት ወርቅነህን ቤተሰቦቹ ዝግብ ላይ ነፍሱ ትረፍ የተለያዩ ነገሮችን አታንሱበት ለሚሉት የዚህ ወንድማችን መልእክት ገዢ ሆኖ አግኝተነዋል። የነጻነት ወርቅነህ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። አንዳንድ እውነቶች መውጣት አለባቸው። አንዳንድ ሐቆች በተደበቁ ቁጥር ሐሰት ትነክሳለች፣ ውሸት ደምቃ ህመም ታስከትላለች። ለነጻነት ወርቅነህ እኛ ሁላችንም አድናቂዎቹ እንጂ የስጋ ቤተሰቦቹ ልንሆንለት አንችልም። ከኛ በላይ እሱን ያጡት ልጆቹ፣ እህት ወንድሞቹ እንዲሁም ባለቤቱ ናቸው። በባለቤቱ አለፍ ሲልም በጓደኛው አስናቀ፣ በሌላ በኩል በነጻነት ወርቅነህ እህት ወንድሞቹ መካከል የተነሳው ውዝግብ እልባት ካለማግኘቱ በተጨማሪ ሌላ አከራካሪ ነገር ይዞ ብቅ ብሏል። እንደሚታወቀው ነፂና ባለቤቱ የርቀት ትዳር ላይ እንደነበሩ ይታወቃል። በተለያዩ ምክንያቶችም ከ4 ዓመት ወዲህ እንደ በፊቱ እንደማይኖሩና እንደተለያዩ ጭምር የነፂ እህት ተናግራ ነበር። ለዚህም ባለቤቱ ነፂን እንደማታምነውና ወስልቶብኛል የሚል ክስ ነው። አዎ ነፂ ታዋቂና ዝነኛ ሰው ነው። በዙሪያው ብዙ ሴቶች ሊኖሩ ይችላሉ። አንዳንድ ተልካሻ አርቲስቶች ይህን ዝናቸውን ተጠቅመው የወረደ ነገር ያደርጋሉ፣ በተለይ ሚስቱ ውጭ ሀገር የምትኖር ከሆነ። ነገር ግን ነጻነት ወርቅነህ እንዲህ ያለውን ነገር እንደማያደርግ ወዳጅ ጓደኛው ጋዜጠኛ እንዳልክ ይሄን ብሏል። ነፂ እመኑኝ፣ በእውነት ከምሬ ነው፣ በማቀው ልክ ሴሰኛ አይደለም። በእውነት በአምላኬ ፊት ምነግርሽ። ከዚህ በተጨማሪ ከጎፈንድሚ የተሰበሰበው ገንዘብ ወንድማቸውን አጥተው ላዘኑ ቤተሰቦች ትልቅ የስነ ልቦና ጉዳት እንዳደረሰባቸው ጋዜጠኛው ተናግሯል። ከዚህ በተጨማሪ የነጻነት ወርቅነህ ቤተሰቦች እውነት አላቸው የሚለው ጋዜጠኛው እንዳልክ ከዚሁ ጋር ስሙ የሚነሳው የነጻነት ጓደኛ አስናቀንም ማነጋገሩን ገልጿል። ይሁን እንጂ አርቲስት አስናቀ የጓደኛውን ገመና አላወጣም የሚል ይዘት ያለው አጭር መልእክት ማህበራዊ ሚዲያው ላይ አጋርቷል። እንዲህም ይላል: የልብ ወዳጄን የግል ገመና እድሜ ልኬን አላወጣም፣ በቃ ነገር ግን ገበናውን ማውጣት ካለብኝ መሳሪያ ከተደቀነብኝ ግደሉኝ እንጂ 80ው ሳይወጣ ትንፍሽ አልልም የሚል አጭር መልእክት አስቀምጧል። በሌላ በኩል ደግሞ ባለቤቱን ንጹህ ዘርንም በዚህ ጉዳይ ለማነጋገር ሞክሮ እንዳልተሳካለትም ጋዜጠኛው ጨምሮ ገልጿል። ከሚስቱ ጋራ በጣም ደጋግሜ ነው የደወልኩላት፣ ቮይስ ልኬላታለሁ፣ ልታነሳው ፈቃደኛ አይደለችም። በነጻነት ባለቤት ወይዘሮ ንጹህ ዘር እና በነጻነት ወርቅነህ እህት መሃል የተፈጠረው ነገር በርካቶችን አነጋግሯል። ኢቢኤስ ላይ አብረው ከቀረቡ በኋላ አሁን እንዲህ መካሰሳቸው ለበርካቶች ጥያቄ የፈጠረ ጉዳይ ነበር። ስለዚህም ጉዳይ ጋዜጠኛው ሲያብራራ አርቲስት ነጻነት ወርቅነህ ትዳሩን፣ ልጆቹን የሚወድ ምርጥ አባት ነበር። ለዚህም ማሳያ የቀብሩ ዕለት የመጀመሪያ ልጁ የተናገረውን ማድመጥ በራሱ በቂ ነው። ኢትዮጵያ ሆኖ አሜሪካ ላለ ሰው በየወሩ $2000 የሚልክ ምርጥ አባት ነው። አስቡት። በአሁኑ ምንዛሬ ወደ ኢትዮጵያ ብር ስንቀይረው ምን ያህል ብዙ እንደሆነ ነው። $9000 የመጨረሻ እንትን ላይ ሲልክ እኔ አስታውሳለሁ።
ለዚህ ምስክር የሚሆኑ አብሮኝ ዙሪያ ተቀምጠው የነበሩ ሰዎች አሉ ማቃቸው። ሲልክ $9,000 እንዴት እንደላከ እናውቃለን እኛ። ገባሽ? $9,000 ልጆቹን የሚያፈቅር ሰው ነው እያልኩሽ። እንደ ህዝብ ጥሩ ነገር አይበርክትላችሁ፣ ምሳሌ የሚሆናችሁን አታገኙ ተብለን ሳንረገም አንቀርም። የሆነ የቤተሰብ ፍቅር አይተን ታድለው የሆነ የጓደኝነት ፍቅር አይተን ሲያስቀኑ ብለን ሳንጨርስ የሆነ ነገር መጥቶ መልካም ምኞታችንንም ሆነ ጥሩ ትውስታችንን ፍርስርሱን ያወጣዋል። ነጻነት ወርቅነህ ሲሞት ሁሉም ኢትዮጵያዊ በሚባል ደረጃ አዝነዋል። የቻለውን ያቅሙንም በሙሉ አድርጓል። የነፂ ሞትን ተከትሎ ብዙ ሰዎች በተደጋጋሚ ስለሱ ስለሚያውቁት ነገር ጽፈዋል። የመጀመሪያው ነፂ ኢትዮጵያ ሆኖ እየሰራ አሜሪካ የሚኖሩ ቤተሰቦችን ማስተዳደሩ ሲሆን፣ ሌላኛው ደግሞ ነፂ ለረጅም ዓመት የሚኖረው ከሚስቱ እናት ጋር መሆኑ ነበር። እንዲሁም ነፂ ከአስናቀ ጋር ስለነበረው ጓደኝነት ከሌሎች ሰዎች ምስክርነትም አልፎ የራሱ የነፂ ቤተሰቦች እንባ እየተናነቃቸው ሲያወሩ ነበር። ዛሬ ሚዲያ ላይ እህትና ወንድሞቹ ወጥተው ከ2 ሰዓት በላይ ያወሩት ግን ይህን ሁሉ የሚያፈራርስና ከቀድሞ የራሳቸው ምስክርነትም ጋር የሚጋጭ ነው የሚሉ ሐሳቦችን ማህበራዊ ሚዲያው ላይ ተመልክተናል። ምን አስበው ምን ለማግኘት ይህን መንገድ እንደመረጡም አይታወቅም። እንዳሉት ነፂ በሚስቱ የተገፋ ጓደኞቹ የተጠቀሙበት ሰው ቢሆን እንኳን እሱ እስከ መጨረሻው ይዞ የሞተውን ሀቅ ወይንም ገመና እነሱ ዛሬ ላይ ለምን ማውጣት አስፈለጋቸው? ምን ሊያተርፉበት እያሉ እነዚህ ሰዎች ይጠይቃሉ። ከወሬም ከመካሰሱም በላይ ከሚስቱ ጋር ከልጆቹ ጋር ከጓደኞቹ ጋር ያላቸውን ዝምድና ማስቀጠል አይበልጥም ነበር ወይ? በህይወት እያለ ያልተጣሉበትን ጸብ እሱን ካጡ በኋላ ማንን ለማትረፍ ነው እንዴ? ነፂ ላይ ለሆነበት ነገር በሙሉ እንዴት ሚስቱን እስከ ሞት ድረስ አብሯቸው የኖረውን የሚስቱን እናት ጓደኞቹን ልጆቹን ሳይቀር ይከሳሉ ብለው የነጻነት ወርቅነህን እህት ወንድሞችን የሚተቹም ቁጥራቸው ጥቂት አይደለም። ነፂ ትልቅ ሰው ነው። የሚኖረውን ህይወት መምረጥ ይችላል። ለሚስቱና ለልጆቹ ገንዘብ ሲልክ አምኖበት ከሚስቱ እናት ጋር ሲኖር አስቦበትና ተመችቶት ካልሆነ በቀር ለረጅም ዓመት እንዴት ያለ ማቋረጥ ሊያደርገው ቻለ? ገንዘብ ውርስ የሚባል ነገር ክፉ ነው። እንኳን በጋብቻ የተዛመዱትን ከአንድ የተወለዱ እህትና ወንድምን ያነካካል። እንደዛም ቢሆን ግን በዚህ ልክ ሁሉም ሰው አይከሰስም። በዚህ ልክ ዙሪያ ያሉትን በሙሉ መውቀስ አግባብ አይደለም። ሌሎችን እንደወቀሱት እነሱስ ነፂ ከመሞቱ በፊት ምን አደረጉ? አታድርግ የተባለውን ሲያደርግ ተከላከሉት ወይ? የሚስቱን እናት መርጦ ለዓመታት አብሯቸው ሲኖር ካልተመቻቸው እንዴት ዝምታን መረጡ? ጓደኞቹ እነሱ ቤት ድረስ ሲመጡ እንዴት ከሚያደርጉት ነገር እንዲቆጠቡ አላደረጉም? ሌላው ቀርቶ እህቱ ኢቢኤስ ላይ ቀርባ እያለቀሰች ሚስቱም ሆነች የሚስቱ እናት ለነፂ ጥሩ ሰዎች እንደሆኑ ስትናገር አልነበር ወይ? ባለቤቱ እግሯን ስለሚያማት ስኳርም ስላለባት ልጆቿን እንድታሳድግ የኢትዮጵያ ሕዝብ እንዲረዳልን ስትል አልነበር ወይ? እዛው ቃለ መጠይቅ ላይ ጓደኛው አስናቀ ለቀናት መኪና ውስጥ እያደረ ሲያስታምመው ነበር ብላ ስታመሰግነው አልነበር ወይ? በወራት ውስጥ ምን ቀየራቸው? ነፃነትን ሁሉም እንደማይወዱትና እንደተጠቀሙበት ለመናገር ደፈሩ። ልጆቹን ራሱ እሱ ነው እንጂ እነሱ ያን ያህል አይወዱትም ለማለት በቁ። ወንድምም እህትም ቀርበው በደንብ አግዙን እርዱን እንዳላሉ ዛሬ ላይ ምንም እርዳታ ሊሰበሰብ አይገባም ነበር። ምን አስባላቸው? ጊዜው ሁሉንም ነገር አደባባይ ይዞ እየወጣ ሰውን በሙሉ አበላሸው። ገመና የሚባል ነገር የለም። በሽምግልና ያልቃል የሚባል ነገር ጭራሽኑ እንዳይኖር አደረገና የነፂ ስም ዳግም በዚህ አይነት ረብሻ ባይነሳ ይሻል ነበር። የተበደለውም ነገር ከነበረ ለቤተሰቦቹም፣ ለሚስቱም፣ ለልጆቹም፣ ለሚስቱም፣ ለእናቱም፣ ለጓደኛውም ጭምር ዝምታ መርጦ ከነበረ ከነሚስጥሩ እንደተቀበረ ቢቀር ይሻል ነበር የሚሉ ኮሜንቶችና ሀሳቦች እዚህም እዚያም ሲነሱ ተመልክተናል። ውድ ቤተሰቦቻችን እናንተም በዚህ ጉዳይ የሚሰማችሁን ሀሳብ መስጫ ኮሜንት ላይ አስፍሩልን እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።